ሰበር ዜና መቀለ ከተማ ተተራመሰች። ከባባድ የድሮን ድብደባዎችም ተፈጸሙ። ጦርነቱ በይፋ ታወጀ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። በመቀለ ከተማ ከባባድ የተባሉ የድሮን ድብደባዎች ተፈጸሙ። በከተማ ውስጥ በተፈጸመው ተደጋጋሚ የአየር ድብደባ ከባድ ፍንዳታ መከሰቱ ሲገለጽ፣ የህወሓት የጸረ አውሮፕላን መከላከያዎች ሙሉ በሙሉ መውደማቸው ተገልጿል። የህወሓት ወታደራዊ መሪዎች በጥቃቱ ኢላማ መደረጋቸው የተሰማ ሲሆን፣ መቀለ ከተማ በአጥፍቶ ጠፊ ድሮኖች እየተተራመሰች በምትገኝበት ወቅት የህወሓት አመራሮች ወደ ድብቅ ዋሻዎች ሽሽት መጀመራቸው ተገልጿል። በዝርዝር ታዳምጡታላችሁ። በሌላ ሰበር ዜና ባለስልጣናትን የጫነው ሄሊኮፕተር መከስከሱ ተገለጸ። ባለስልጣናትን ጨምሮ በርካቶችን ጭኖ ሲበር የነበረው ሄሊኮፕተር ተከስክሶ የደህንነት ባለስልጣኑን ጨምሮ በርካታ ሰዎች ህይወታቸው ማለፉ ተረጋግጧል። የሐዘን መግለጫም ተሰጥቷል። በዝርዝር ትሰሙታላችሁ። በሌላ ሰበር መረጃ በአዲስ አበባ ጉዳይ የተላለፈው ውሳኔ ከፍተኛ ተቃውሞን አስነሳ። በሀገራዊ ምክክሩ ላይ በአዲስ አበባ ጉዳይ ላይ የተላለፈውን ውሳኔ አንቀበልም ሲሉ የኦሮሚያ ክልል ተወካዮች ከፍተኛ ተቃውሞ ማንሳታቸው ተሰምቷል። ከምክክር ጉባኤው የተሰማውን አነጋጋሪ መረጃ በዘገባችን ተካቷል። በሌላኛው መረጃ በሳውዲ አረቢያ የሚገኙ ኢትዮጵያውያን በቡድን ተደራጅተው ወደ አደገኛ ግጭት ውስጥ መግባታቸው ተነግሯል። በርካቶችም በግጭቱ ህይወታቸው አልፏል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ተቆዩ ዘንድ ግብዣችን ነው። ለሚዲያችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። ወደ ዝርዝሩ እናምራ። በመጀመሪያም በአዲስ አበባ ጉዳይ የተላለፈው ውሳኔ ከፍተኛ ተቃውሞን አስነሳ። በሀገራዊ ምክክሩ ላይ በአዲስ አበባ ጉዳይ ላይ የተላለፈውን ውሳኔ አንቀበልም ሲሉ የኦሮሚያ ክልል ተወካዮች ከፍተኛ የሆነ ተቃውሞ ማንሳታቸው ተሰምቷል። በቀጣዮቹ ቀናት ይጠናቀቃል ተብሎ በሚጠበቀው ሀገር አቀፍ የምክክር ጉባኤ በ8 ዋነኛ መወያያ አጀንዳዎች ስር በአጠቃላይ 476 ምክረ ሀሳቦች መቅረባቸው ይፋ ተደርጓል። የቀረቡት ምክረ ሀሳቦች ከተጠቃለሉ እና ከተጣጣሙ በኋላም የተዘጋጀውን አንድ ወጥ ሰነድ የኢትዮጵያ ሀገራዊ ምክክር ኮሚሽን ነገ አርብ አሊያም ከነገ ወዲያ ቅዳሜ ይረከባል ተብሎ ይጠበቃል። በ90 ንዑሳን አጀንዳዎችና በ225 መሪ ጥያቄዎች ላይ ተመስርተው የተዘጋጁት 476 ምክረ ሀሳቦች መቅረባቸው ይፋ የተደረገው በትላንትናው ዕለት በነበረው የሀገራዊ ምክክር ጉባኤ ውሎ ላይ ነው። በዚሁ የጉባኤ ውሎ ከየስራ ቡድኑ የተወከሉ 120 ተመካካሪዎችን ያካተተው የአጀንዳ አቀናጅ ቡድን የተቀናጁ ምክረ ሀሳቦችን ለየስራ ቡድኖቹ አቅርበዋል። በትላንቱ የጉባኤ ውሎ በተለይም በፌደራል ከተሞች አጀንዳ ላይ የቀረበውን ምክረ ሀሳብ ያደመጡና በተለያዩ አጀንዳዎች ላይ ሲወያዩ የነበሩ ከተለያዩ የማህበረሰብ ክፍሎች የተወከሉ የኦሮሚያ ክልል ተወላጆች ቅሬታቸውን ሲያሰሙ በቦታው በመገኘት መመልከቱን የኢትዮጵያን ኢንሳይደር ዘግቧል። ተወካዮቹ በሻይና በምሳ ረፍት ወቅት በቡድን በመሆን ቅሬታ ሲያሰሙ የተስተዋሉ ሲሆን ከአንዳንድ ኮሚሽነሮች ጋርም ለረጅም ሰዓታት በመነጋገር ቅሬታቸውን ሲገልጹ ተስተውለዋል። የተመካካሪዎቹ የቅሬታ መነሻ የተነሳው አዲስ አበባ ከተማ የፌደራል ተጠሪ ትሁን በሚለው ንዑስ አጀንዳ ላይ እንደሆነ ዘገባው አመላክቷል። ትላንት በተነበበው የተጠናቀረ አጀንዳ ላይ የአዲስ አበባ ከተማ አስተዳደር ተጠሪነት ለፌደራል መንግስት ሆኖ ራሷን በራሷ የምታስተዳደር እንድትሆን የሚል ምክረ ሀሳብ መቅረቡን መዘገቡ አይዘነጋም። በተጨማሪም በኢፌዴሪ ሕገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ ያለው ልዩ ጥቅም የሚለው አገላለጽ ተስተካክሎ የጋራ ጥቅም በሚል እንዲካተት ምክረ ሀሳብም ቀርቧል።
በ1987 ዓመተ ምህረት የጸደቀው ህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 የኦሮሚያ ክልል የአገልግሎት አቅርቦት ወይንም የተፈጥሮ ሀብት አጠቃቀምንና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ ከተማ በኦሮሚያ ክልል ተከቦ የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቃል። አዲስ አበባ የኦሮሚያ ክልል መቀመጫ መሆን አለባት ከሚለው የምክክር አጀንዳ ጋር በተያያዘ ሁለት አማራጭ ምክር ሐሳቦችም ተነስተዋል። የመጀመሪያው አማራጭ ሁሉም ክልሎች የራሳቸውን ርዕሰ ከተማ መምረጥ እንደሚችሉ በህገ መንግስቱ ላይ እንዲሰፍር የሚጠይቅ ሲሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ የኦሮሚያ ክልል መቀመጫ በመሆኗ ከክልሉ ጋር የሚኖራት ግንኙነት በህግ ሊደነገግ ይገባል የሚል ነው። የፌደራል ከተሞችን ጉዳይ በመያዝ ሲመካከር በቆየው የስራ ቡድን ስምምነት ተደርሶበት ለሁሉም ቡድኖች የቀረበው ይሄው ምክር ሐሳብ በኦሮሚያ ክልል ተወካዮች ዘንድ ከፍተኛ ተቃውሞ ማስነሳቱን ተሳታፊዎች ገልጸዋል። በምክክሩ በልዩነት የተያዙ ወይንም ስምምነት ያልተደረሰባቸው ጉዳዮች ወደፊት በምን መልኩ መፍትሄ እንደሚያገኙ በሀገራዊ ምክክር ኮሚሽን በኩል እስካሁን በይፋ የተገለጸ ነገር የለም። ወደ ቀጣዩ ሰበር መረጃችን ስናመራ በመቀለ ከተማ ከባባድ የተባለው የድሮን ድብደባዎች ተፈጸሙ። በከተማ ውስጥ በተፈጸመው ተደጋጋሚ የአየር ድብደባ ከባድ ፍንዳታ መከሰቱ ሲገለጽ የህወሓት የጸረ አውሮፕላን መከላከያ ሙሉ በሙሉ መውደሙ ተገልጿል። የህወሓት ወታደራዊ መሪዎች በጥቃቱ ኢላማ መደረጋቸው የተሰማ ሲሆን መቀለ ከተማ በአጥፍቶ ጠፊ ድሮኖች እየተተራመሰች በምትገኝበት ወቅት የህወሓት አመራሮች ወደ ድብቅ ዋሻዎች ሽሽት መጀመራቸውም ተገልጿል። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ወታደራዊ ውጥረት በተባባሰበት ወቅት የህወሓት ኃይል ባወጣው መግለጫ ጦርነቱ በይፋ ታውጇል ብሏል። የኢትዮጵያ አየር ኃይል በትግራይ ክልል የተቀናጀ የአየር ጥቃት እየፈጸመ በሚገኝበት ጊዜ ዛሬ ነሐሴ 14 ቀን 2018 በመቀለ ከተማ ዳኢሮ በሚባል ሰፈር የአየር ጥቃት መፈጸሙን የአካባቢው ምንጮች አረጋግጠዋል። በተጨማሪም በከተማው አካባቢ በሚገኙ የአየር ኃይል ካምፕ ላይ ሌላ አውዳሚ ጥቃትም ተፈጽሟል። የመቀለ ከተማ ነዋሪዎች ዛሬ ነሐሴ 14 ቀን ከረፋዱ 3 ሰዓት አካባቢ ጀምሮ በመቀለ ከተማ ዳኢሮ በተባለ ቦታ ላይ የጦር ሄሊኮፕተሮችን አይተው እንደነበር የገለጹ ሲሆን ከሰዓታት በኋላ 5 ሰዓት ላይ የድሮን ድብደባ መፈጸሙን ገልጸዋል። የህወሓት ጦር በመቀለ የድሮን ጥቃትን ለመከላከል ጂፒኤስ እንዳይሰራ ሲሞክር እንደነበር መዘገቡ የሚታወስ ቢሆንም የድሮን ጥቃቱን መከላከል ሳይችል ቀርቷል። ከመቀለ ከተማው ጥቃት በኋላ ከባባድ ፍንዳታዎችን በተደጋጋሚ መስማታቸውን የገለጹት የመረጃ ምንጮች ከዚህ በተጨማሪ በዚሁ አካባቢ የህወሓት አመራሮች ስብሰባ ሲያካሂዱ እንደነበር ገልጸዋል። የትግራይ ኮሚኒኬሽን ባሰራጨው መግለጫ በመቀለ ከተማ በሁለት አካባቢዎች የድሮን ድብደባ መፈጸሙን አረጋግጧል። በጥቃቱም በአንደኛው አካባቢ በደረሰው ጉዳት 4 ሰዎች ላይ የሰውነት ጉዳት መድረሱን ገልጿል። በሐውልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 ከእንዳ ማርያም አቅራቢያ በሚገኙ ቤቶች ላይ በተፈጸመው ድብደባ 4 ሰዎች መገደላቸውንና 2 ሰዎች ቆስለው ለሕክምና ወደ ሆስፒታል መግባታቸው ተነግሯል። ሁለተኛው ጥቃት በኩዋ አካባቢ ነው ያለው የህወሓት መግለጫ በዚህኛው ጥቃት በሰው ላይ የደረሰ ጉዳት ያለመኖሩን የገለጸው የትግራይ ኮሚኒኬሽን ቢሮ አያይዞ መሰል ድብደባዎች ተጠናክረው ሊቀጥሉ ስለሚችሉ መላው የትግራይ ህዝብ በማንኛውም አይነት እንቅስቃሴዎቹ ላይ ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በአሁኑ ሰዓት በትግራይ ክልል የአሰሳ ድሮኖች 24 ሰዓት እየበረሩ እንደሚገኝም የአካባቢው ነዋሪዎች ገልጸዋል። በትግራይ ክልል ዛሬ ነሐሴ 14 ከተፈጸመው ጥቃት በተጨማሪ በትላንትናው ዕለት በሐውዜንና አዲ ጎደም መካከል በሚገኘው የአፋርና የትግራይ አዋሳኝ ቀጠና ላይ በህወሓት ጦር ላይ ያነጣጠሩ የድሮን ጥቃቶች ተፈጽመዋል። የትላንትናው ጥቃት የተፈጸመው ደቡብ ምስራቅ ትግራይ ዞን ከልተን አውላላ ወረዳ አካባቢ ሲሆን ጥቃቱ ኢላማ ያደረገው የህወሓት የጦር መሳሪያ ክምችት የሚገኝበት ስትራቴጂካዊ ቦታ ላይ ነው ያሉት የመረጃ ምንጮች ከባባድ የጦር መሳሪያዎች መውደማቸውንም ገልጸዋል።
ከዚህ በተጨማሪም ህወሓት ከቀናት በፊት ከመቀለ ቅርብ ርቀት ላይ በሚገኘው እንደርታ ውስጥ የአየር ጥቃት መፈጸሙ አይዘነጋም። በእንደርታ ወረዳ ደንደራ በተባለ መንደር ላይ በተፈጸመው ጥቃት በተመሳሳይ ወታደሮችን ጨምሮ የጦር ማከማቻ መውደሙ ተነግሯል። ይህ የድሮን ጥቃት ባለፉት ሳምንታት በትግራይ ውስጥ ከተሰሙ ተከታታይ የድሮን ጥቃቶችና የታጠቁ ግጭቶች የቅርብ ጊዜ ክስተት ሆኖ ተመዝግቧል። የሁለት ዓመቱን አስከፊ ጦርነት ባስቆመው የሰላም ስምምነት ከ4 ዓመት ባነሰ ጊዜ ውስጥ በትግራይ ክልል ዳግም ወደ ሰፊ ግጭት ሊያስገቡ የሚችሉ ስጋቶች በአካባቢው ነዋሪዎች ዘንድ በከፍተኛ ሁኔታ አባብሶታል። ወደ ሌላኛው መረጃችን ስናመራ በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በርስ እየተጋጩ መሆናቸውን ኤምባሲው ገለጸ። በሳውዲ አረቢያ በህገወጥ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኙ በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል። ኤምባሲው ጉዳዩን በተመለከተ ባወጣው ይፋዊ መግለጫ በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ቪዲዮዎችን በትኩረት እየተከታተለ መሆኑን ገልጾ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን ገልጿል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጩ የነበሩ ኢትዮጵያውያን በዜጎች መካከል አደገኛ ጥቃትና ድብደባ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫውን አውጥቷል። ኤምባሲው በመግለጫው እንዳመላከተው በተፈጸመው ኢሰብአዊ ድርጊት ላይ የተሳተፉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው ብለዋል። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያታቸውን በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፍለው እርስ በርሳቸው በኃይል እየተጋጩ ይገኛሉ። እስካሁን በተደረገው የማጣራት ጥረት በወንጀሉ የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በእነዚህ ኢሰብአዊ ድርጊቶች ላይ የተሳተፉ አካላትን ሁሉ ለሕግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝ አስታውቋል። በተጨማሪም ወንጀለኞቹን ለሕግ አሳልፎ ለመስጠት በሪያድ ከሚገኙ የሀገር ሽማግሌዎች ጋር በቅርብ ርቀት እየሰራ እንደሚገኝ የጠቆመው ኤምባሲው ተጠርጣሪዎችን በቁጥጥር ስር ለማዋል የሚያስችል ማንኛውንም መረጃ ወይንም ጥቆማ ያለው ወገን በአስቸኳይ መረጃውን እንዲያቀርብ ጥሪ አስተላልፏል። ወደ መጨረሻው መረጃችን ስናመራ ባለስልጣናትን የጫነው ሄሊኮፕተር ተከሰከሰ። ባለስልጣናትን ጨምሮ በርካቶችን ጭኖ ሲበር የነበረው ሄሊኮፕተር ተከስክሶ የደህንነት ባለስልጣኑን ጨምሮ በርካታ ሰዎች ሕይወታቸው ማለፉ ተረጋግጧል። በጎረቤት ሀገር ኬንያ ውስጥ በተከሰተው የሄሊኮፕተር መከስከስ አደጋ የኢኳዶር የስለላ ድርጅት ባለስልጣንና ባለቤታቸውን ጨምሮ የ7 ሰዎች ሕይወት ማለፉን ቢቢሲ ዘግቧል። የስለላ ኃላፊው ሚኬሌ ሴንሲ እና ባለቤታቸው ስቴፈን ሂለን የሞቱበት አደጋ የተከሰተው ረቡዕ ዕለት ኬንያ ሳምቡራ ግዛት ውስጥ ነው። ሌሎች 5 ሟቾች አሜሪካውያን እንደሆኑ የዋሽንግተን የውጭ ጉዳይ መስሪያ ቤት ቃል አቀባይ ተናግረዋል። የኬንያ ሲቪል አቪዬሽን ባለስልጣን እንደገለጸው ሎይሳባ ከተባለው የዱር እንስሳት ጥበቃ ጣቢያ የተነሳው ሄሊኮፕተር በርካታ ብሔራዊ ፓርኮችን አቋርጦ ወደሚያልፈው ሀዊ ሶኖሪ ወንዝ ለጉብኝት እየተጓዘ ነበር። አደጋው የደረሰበት ሳምቡሩ ግዛት በርካታ የግል የዱር እንስሳት ጥበቃ ጣቢያዎች የሚጎበኝበትና አስደናቂ መልክዓ ምድርን የያዘ ታዋቂ የቱሪስት መዳረሻ ነው። ከአደጋው ስፍራ የወጡ ቪዲዮዎች ላይ አሊሎኮዌ ተራራ ጫካ ውስጥ ከሚገኙ የአደጋ ስፍራ ጭስ ሲወጣና የኬንያ ቀይ መስቀል አባላት እየተቃጠለ ወደሚገኘው ስብርባሪ ሲጠጉ ታይቷል። የኢኳዶር መንግስት በአውሮፓውያኑ በ2024 የሀገሪቱ ስትራቴጂክ ኢንተለጀንስ ማዕከል ዋና ዳይሬክተር ሆነው ስለተሾሙት ሚኬሌ ሴንሲ ሞት እስካሁን ዝርዝር መረጃን አላወጣም። የሀገሪቱ ፕሬዝዳንት ጽሕፈት ቤት በደህንነት ኃላፊው ሞት የተሰማውን ሐዘን ገልጿል። የቀድሞ የኢኳዶር ፕሬዝዳንት ገልሚሮ ሎሳ የስለላ ኃላፊው በሄሊኮፕተር አደጋ ሕይወታቸው እንዳለፈ አረጋግጠዋል። የተከሰተው ሄሊኮፕተር ባለቤት የሆነው የኬንያ አውሮፕላን ክራይ ተቋም ሌዲ ሎሪ በአደጋው የተሰማውን ጥልቅ ሐዘን ገልጿል። ተቋሙ ባወጣው መግለጫ ለእንግዶች፣ ለበረራው አባላት፣ ለቤተሰቦቻቸውና ለሚወዷቸው ሰዎች እንዲሁም በዚህ አሳዛኝ አደጋ ለተጎዱ ሁሉ ጥልቅ ሐዘናችንን እንገልጻለን ብሏል።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ተመኘን።